إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتشوه مسلم وندموچينا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ እኔ ደህና ነኝ አልহামዱሊላህ የአላህ ሰላም እዝነቱና በረከቱ ከሁላችሁም ጋር ይሁን ኢንሻአላህ ያው አላህ ፍቃዱ ከሆነ ዛሬ አምስተኛ ክፍላችንን እንቀጥላለን ማለት ነው الأصل الثاني ሁለተኛው መሰረት معرفة دين الإسلام بالأدلة يسلمنا ሃይማኖት ከነማስረጃው ማወቅ ነው وهو السم الاستسلام لله بالتوحيد አላህን በብቸኝነት በማምለክና በመገዛት ለሱ ታዛዥ መሆን والانقياد له بالطاعة የሱን ትእዛዝ በማክበር ለአላህ መጎተት والبراءة من الشرك وأهله ከሽርክ ተግባርና ከባለቤቶቹ መንጻት ኢስላም ተብሎ ይጠራል وهو ثلاث مراتب በተቀሉ ሶስት ደረጃዎች አሉት ማለት ነው الإسلام والإيمان والإحسان እስልምና እምነትና ኢህሳን ወይም በጎ ስራ ተብሎ በሶስት ደረጃዎች ይከፈላል وكل مرتبة لها أركان እያንዳንዱ ደረጃ ደግሞ ምን አላቸው ማዕዘናት አላቸው فأركان الإسلام يسلمنا ማዕዘናቶች خمسة አምስት ናቸው شهادة أن لا إله إلا الله كالله بستكر بونت من ملك أملاك على منورون ممسكر وأن محمد رسول الله نبي محمد عليه الصلاة والسلام يا الله ملك تنيام هناتشون ممسكر وإقام الصلاة صلاة مقاقم وإيتاء الزكاة زكاة مستت وصوم رمضان يا رمضان ورمصومنا وحج بيت الله الحرام يتكبرون يا الله بيت مقوبنيت النزيها مستو يسلمنا مأزنات يبالالون مرحبا ودت مرتويدو مبرات اللهم ما تبلو لايت ያለውን ሞባይል ለጊዜው በእጄ ስለሌለ ነው ኢንሻአላህ ያው ትምርቱ ዋናው ነገር ጥራት ባለው ድምጽ ይደርሳቸዋል ብዬ ተስፋ አደርጋለሁ ምን ላይት ባይኖርስ አቡ ሃይደርን ሌላ ሰው አድርጎ አቡ ጀማል አስመሰለባችሁ እንዴ ባሳለፍናቸው ተከታታይ ፕሮግራሞች እንግዲህ الأصل الأول የመጀመሪያውን መሰረት የሚለውን አይተናል معرفة الله عز وجل አላህን ማወቅ ስለ ጌታችን አንዳንድ ነገር ተምረናል በዛው ተጠናቋል ዛሬ በሁለተኛ ደረጃ የምናየው الأصل الثاني የሚለውን ነው ሁለተኛው መሰረት ሁለተኛው ማለት ከሶስቱ أصول الثلاثة ከሶስቱ መሰረቶች ሁለተኛውን መሰረት እናየዋለን ምንድነው ሁለተኛው መሰረት ሲባል معرفة ማወቅና መረዳት ነው دين الإسلام የእስልምናን ሃይማኖት መረዳት ነው ስናውቀው ታዲያ ደግሞ በምንድነው ቢልአዲለቲ ከማስረጃ ጋር ከቁርአንና ከሱና ከሚጠቀሱ ማስረጃዎች ጋራ ልናውቅ ይገባል ዝም ብለን በተቅሊድ በእውር ድንብሩ ልንከተል አይደለም ዝም ብለን ዕውቀት የሌለው እምነትን ልንሳይሆን ቢልአዲላ ከማስረጃ ጋራ ከቁርአንና ከሐዲስ ከሚጠቀሱ ማስረጃዎች ጋራ የእስልምናን ሃይማኖት ማወቅና መረዳት ከሶስቱ መሰረቶች ራሱን የቻለ አንድ መሰረት ነው ታዳ ማማዕነ الاسلام ይባላል እዚህ ላይ እንግዲህ እስልምና ማለት ምንድነው ብለው ሰዎች ቢጠይቁን وهو እሱም እንላቸዋለን ኢስላም ማለት አሁን ይሄ بمعناه الشرعي ነው ሸሪዓዊ ፍቺው ሃይማኖታዊ ማብራሪያው ነው ሉገተን ቋንቋዊ ፍቺውን አይደለም የተፈለገው እዚህ ቦታ
የተፈለገው ሃይማኖታዊ ትርጉሙ ስለሆነ وهو እሱም እስልምና ማለት በሃይማኖታዊ ፍቺው አልኢስቲስላም ማለት ነው። ኢስቲስላም ማለት እጅ መስጠት፣ መማረክ፣ ታዛዥ መሆን ማለት ነው። ለማን? ሊላህ ለአላህ ይላል። ኢስላም ማለት ትርጉሙ አልኢስቲስላሙ ሊላህ ለአላህ እጅ መስጠት ማለት ነው። ለአላህ መታዘዝ ማለት ነው። ለአላህ መማረክ ማለት ነው። ኢስላም ይሄ ነው ትርጓሜው። በምንድነው ለጌታችን ኢስቲስላም የምናደርገው? ለአላህ እጅ የምንሰጠው፣ የምንታዘዘው፣ የምንማረከው በምን ሁኔታ ነው ሲባል ልክ እንደ ጦር ሜዳ እጅ ወደ ላይ በማንሳት ወይ መሳሪያ በመጣል ሳይሆን ቢተውሂድ አሉ። በተውሂድ ነው። እሱን ብቻ በመገዛት አላህን ብቻ በማምለክ ዒባዳ የተባለን ነገር ሁሉ ለአላህ ብቻ አሳልፎ በመስጠት ለአላህ እጅ የመስጠት ስርዓት ኢስላም ይባላል። የኢስላም ሃይማኖታዊ ፍቺው አላህን በብቸኝነት በማምለክ በተውሂድ ሳናጋራበት እጅ የመስጠት ስርዓት ነው። አንቺ አላህን እንጂ ሌላን የማትገዢ ከሆነ ማንኛውንም ዒባዳ አሳልፈሽ የምትሰጪው ለፈጠረሽ አምላክሽ ለአላህ ከሆነ እጅ ሰጥተሻል፣ ኢስቲስላም አድርገሻል ማለት ነው። ታዛዥ ሆነሻል ማለት ነው ለጌታሽ። ይሄ ነው የኢስላም ትርጓሜ። አልኢስቲስላሙ ሊላሂ ቢተውሂድ አላህን በብቸኝነት በማምለክ እሱን ብቻ በመገዛት በተውሂድ ለአላህ እጅ መስጠት፣ እንዲሁም በተጨማሪ ወልኢንቂያዱ ለሁ ቢጣዓቲ ወልኢንቂያድ መጎተት ታዛዥ መሆን ማለት ነው። እሺ ባይነት ነው። ወልኢንቂያዱ ተጎታች መሆን ነው። ለሁ ለርሱ ለአላህ በምን ቢጣዓቲ ባዘዘን በትእዛዙ ጌታችን ባዘዘን ነገር ላይ ተጎታች ሆኖ መገኘት ኢስላም ይባላል። ይሄንን አድርጉ ዋጅብ ነው ብሎ ጌታችን ካዘዘን ሰምዐን ወጣዓ ያ ረብ ጌታችን ወይ ሰምተናል ታዘናል ብለን ትእዛዙን ከፈጸምን፣ ይሄን አትቅረቡ ሐራም ነው ብሎ ከከለከለን ሰምተናል ታዘናል ጌታችን ብለን ሐራም ያደረገውን ከራቅን ኢስቲስላም አደረግን ማለት ነው። ለአላህ እጅ ሰጠን ተማረክን ማለት ነው። ስለዚህ አላህን በብቸኝነት በማምለክ እሱን ብቻ በመገዛት በተውሂድ ለአላህ እጅ መስጠት፣ ወልኢንቂያዱ ለሁ ቢጣዓቲ በትእዛዙም ላይ ቀጥ ማለት መጎተት ደግሞ ይሄም ኢስላም ይሆናል። ወልበራአቱ ሚነ ሽርኪ ወአህሊሂ አሉ። በሶስተኛ ደረጃ ደግሞ ወልበራአቱ መንጻት ማግለል ማለት ነው። መንጻትና ማግለልም ያስፈልጋል። ከምንድን ነው የምናገለው ራሳችንን? ከምንድን ነው የምንነጻው ሲባል ሚነ ሽርኪ ከሽርክ ተግባር በአላህ አምልኮ ላይ ሌላን አካል ከማጋራት ራሳችንን በራእ ማድረግ ማንጻትና ማጥራት፣ ደግሞም ራሳችንን የምናጠራው የምናነጻው ከሽርክ ተግባሩ ብቻ ሳይሆን ወአህሊሂ ከባለቤቶቹም ጭምር። የሽርክ ባለቤቶች እኛ ሽርክ አንሰራም በአላህ ላይ አናጋራም ብለን ግን ከሚያጋሩ ሰዎች ጋር ተባባሪና ደጋፊም አንሆንም። ከሽርኩ እንደራቅ ነው ሽርኩን እንደማንተገብረው ሁላ ባለቤቶቹንም ልንርቅ ይገባል። መተባበር የለብንም። ለምን? ሙሽሪኮች ናቸዋ። በአላህ እያጋሩ ነው እነሱ። እኛ ደግሞ ሙስሊም ነን የምንል ከሆነ እነሱ ከሚያጋሩት የሽርክ ተግባር ራሳችንን እናጠራለን። እንደገና ከሚያሻርኩ ሰዎችም ራሳችንን በራ እናረጋለን። አሁን ከሽርክ ተግባር ራስን ማንጻት ማለት በአላህ ላይ አጋርቶ አለመገኘት ማለት ነው። ሁሌም በተውሂድ ላይ ቀጥ ማለት ነው። ሽርኩን ከሚሰሩ ወአህሊሂ ከተባሉት ከባለቤቶቹ መንጻት ማለት ደግሞ የድርጊታቸው ተባባሪና ደጋፊ አለመሆን፣ በስፍራው አለመገኘት፣ እነሱ ሙስሊሞች ሳይሆኑ ሙሽሪኮች በአላህ የሚያጋሩ ጣዖታውያኖች መሆናቸውን አምኖ መቀበል ማለት ነው። የዛኔ ምን ሆነ? ከሽርክም ከባለቤቶቹም ነጻን ማለት ነው። ገብቷችኋል? ይሄ አጠቃላይ የኢስላም ትርጓሜ ነው። አልኢስቲስላሙ ሊላሂ ቢተውሂድ አላህን በተውሂድ እሱን ብቻ በማምለክ እጅ መስጠት፣ ወልኢንቂያዱ ለሁ ቢጣዓቲ በትእዛዙ ላይ ተጎታች መሆን፣ ያዘዘውን ሁሉ መተግበር፣ የከለከለውን መራቅ፣ ወልበራአቱ ሚነ ሽርኪ ወአህሊሂ
ከሽርክ ተግባርና ሽርኩን ከሚፈጽሙ ከቤተሰቦቹ ራስን ማግለልና ማንጻት ኢስላም ተብሎ ይጠራል። ይሄ ነው የኢስላም ትርጓሜው። አንድ ሙስሊም ነኝ የሚል ሰው ሁሌም አላህን በተውሂድ እሱን ብቻ በመነጠል የሚገዛው ከሆነ ጌታው ባዘዘው ትእዛዝ ላይ ቀጥ እያለ የሚጎተት የሚታዘዝ ከሆነ ከሽርክ ተግባርና ሽርክን ከሚፈጽሙ ሰዎች ከባለቤቶቹ ራሱን ካራቀና ካገለለ ምን ሆነ ማለት ነው? ሰውየው ሙስሊም ሆኗል። ስራውም ኢስላም ተብሎ ይጠራል ማለት ነው። ይሄ የኢስላም ትርጓሜ ነው ማለት ነው። وهو 3 مراتب ከዛም ቀጠሉና ሸይኹ ሙሐመድ ቢን አብዱል ወሃብ ረሂመሁላሁ ረሕመተን ዋሲዓ ምን አሉ? وهو ታዳሱ ምስልምና አሉ 3 مراتب 3 ደረጃዎች አሉት አሉ። በ3 እርከኖች በ3 ደረጃዎች ነው እስልምና በጥቅሉ የሚገለጸው። ማናቸው እነዚህ 3 መራቲብ ወይም ደግሞ ደረጃ እርከን የተባሉት? አልኢስላም ወልኢማን ወልኢሕሳን እነዚህ ናቸው። ማንኛውም የሃይማኖታችን ተግባራት ከነዚህ አይወጡም ለማለት ነው። በ3ቱ እርከኖች የታቀፈ ነው። 1 አልኢስላም እስልምና ነው ራሱ። 2 አልኢማን የእምነት ክፍል ነው። ካልሆነም 3ኛ አልኢሕሳን ስራን የማሳመር የበጎ ተግባር ክፍል ነው። በእነዚህ በ3ቱ እርከኖች ሙሉ እስልምና ሊገለጽ ይችላል። በእስልምና ውስጥ ያሉ የእምነት ዘርፎች ሁሉ ኢማን ውስጥ ይካተታሉ። ሌሎቹ ደግሞ ኢስላም የሚለው ውስጥ ይካተታሉ። ቀሪው ደግሞ ኢሕሳን ውስጥ ይካተታል። እነዚህ 3ቱ ኢስላም፣ ኢማንና ኢሕሳን የሚባሉት የኢስላም እርከኖች ደረጃ መራቲቦች ተብለው ይጠራሉ። መርተባ ከተባለ 1 ደረጃ ሲሆን መራቲብ ከተባለ ደግሞ ብዙ ደረጃዎች ማለት ነው። እና 3 መራቲብ 3 ደረጃዎች አሉት። አልኢስላም ወልኢማን ወልኢሕሳን ተብለው ለ3 ይከፈላሉ። ወኩሉ መርተበቲን አሉ እያንዳንዱ ደረጃ ደግሞ አሉ እስልምናም ለብቻው ኢማንም ለብቻው ኢሕሳንም ለብቻው ማለት ነው። እያንዳንዱ ደረጃው ደግሞ ለሃ አርካን ለነሱ ምን አላቸው? አርካን ማዕዘናት አላቸው። የሚቆሙበት የሚመረኮዙበት የሆነ ማዕዘናት አላቸው። እስልምና 1 ደረጃ ነው፣ ለብቻው ብዙ ማዕዘናት አሉት። ኢማን ሌላኛው ራሱን የቻለ 1 ደረጃ ነው፣ በስሩ ብዙ ማዕዘናት አርካኖች አሉት። ኢሕሳን ራሱን የቻለ ሌላ 3ኛ ደረጃ ነው፣ በስሩ ግን ምን አሉት? እሱም ማዕዘናቶች አሉት። አሁን የምናወራው ስለ ማዕዘናት ነው ማለት ነው። ወኩሉ መርተበቲን ለሃ አርካን እያንዳንዱ 3ቱ ደረጃዎች ማዕዘናት አላቸው። ለሃ ሲል እዚህ ጋር ለነሱ ማለት ነው፣ በጀምዕ ነው። ኩሉ ጀምዕን ሙአነሱ ይባላል። ማንኛውም በፕሉራል ተርም የሚጠራ በብዜት ቃል የሚነገር ሁሉ የሴት ቋንቋ ነው የሚሰጠው። ለምሳሌ ኢዝ ቃለቲል መላኢከቱ ይላል። መላእክት ባለች ጊዜ ማለት ነው። ቀጥታ ሊተራል ፍቺው አለች ሲባል ግን እዚህ ጋር ቢማዕና አሉ ማለት ነው። ብዛትን መግለጫ ቃል እንጂ ጾታቸው ሴት ሆኖ አይደለም። እዚህ ቦታ ላይም ወኩሉ መርተበቲን ለሃ ሲል ለሷ ሲል የተፈለገው ለነሱ ብዛትን ለመግለጽ እንጂ ጾታን ለማመላከት አይደለም ነው። ትምህርታችሁ ላይ ብቻ ትኩረት አድርጉ። መርሃባ። አሁን እንሂድ ወደ አርካኖች ወደ ማዕዘናቱ። ፈአርካኑል ኢስላሚ የእስልምና ማዕዘናት 5 ናቸው። أركان الإسلام 5 شهادة أن لا إله إلا الله وأن محمد رسول الله إقامة الصلاة إيتاء الزكاة وصوم رمضان وحج البيت من استطاع إليه سبيلا اندمن لو مالتنا من اللو مالتنا فأركان الإسلام يسلمنا مأذناتوش اسلمنا يتجنب باتشو 5 ማዕዘናት ላይ ነው። ዋና ቤዙ ማለት ነው። ኮር የሆነ ማዕዘን ሩክን ሲባል የአንድ ቤት ምንድነው? ጎኑ አይደለ? ጃኒቡ አቅዋ ሸይ እጅግ በጣም የጠነከረው ጠርዝ ላይ ያለው ልክ እንደዛው የእስልምና ማዕዘናት የሚባሉት 5 ናቸው። አንደኛ ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ እንደ አንድ ነው የሚወሰዱት። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መመስከር፣ ይሄ የመጀመሪያው ነው። ሸሃደቱ ሲባል በምላስ ምስክርነት መስጠት ማለት ነው። በምላስ መመስከር
አንድ ሰው ደግሞ በምላሱ የሚመሰክረው ምን ያደረገውን ነው? በልቡ ያመነበትንና ያወቀውን ነው ማለት ነው። ያላወቀውን ያላመነበትን በአንደበቱ ምስክር ሊሰጥ አይገባም። መሰከረ ማለት ስለ ጉዳዩ እውነተኝነት ከልቡ አምኖ ተቀበለ፣ አወቀ ማለት ነው። ስለዚህ ሸሃዳ ሰጠን ማለት በመመሰክረው ጉዳይ ላይ አምኜበት አውቄ ማለት ነው። አሁን ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለን ስንመሰክር እሱ ብቻውን እውነተኛ አምላክ እንደሆነ በልቤም ማምናለሁ አውቃለሁም ደግሞም በአንደበቴም ምስክርነትን እሰጣለሁ እንደማለት ነው። ሸሃዳ ሲባል ዝም ብሎ ሰዎች የሚሉትን ነገር ስላሉ ብቻ ቃሉን ማስተጋባት እንደ ገደል ማሚቶ ቃሉን መድገሙ ብቻው ሸሃዳ አይባልም። መጀመሪያ ልብህ ሊያምንበት ይገባል። ስለ ጉዳዩ ማወቅ አለብህ ነው። ካላመንክበት ካላወቅከው መመስከሩ ትርጉም አልባ ነው። ሰዎች ሲሉ ብቻ አልኩኝ ማለት ሸሃዳ አይሆንም። ሙናፊቆችም እኮ አላህ ይጠብቀን ቀብር ላይ ይጠየቃሉ። ምን ትል ነበር ሲባል ሰሚዕቱ الناس يقولون شيئا فقلته ይላሉ። ሰዎች ሲሉ ሰማሁኝ እኔም አልኩ ነው ያሉት። ስላሉ ግን ምስክር መሆን አይችልም፣ አላመኑበትማ። ስለዚህ ግዴታ ሸሃዳ ትክክለኛ የሚባለው ከልብ አምነንበት አውቀንና ተረድተነው በአንደበታችን ስንመሰክር ነው። ግልጽ ነው። አሁን እንግዲህ አንዱ ምንድነው ሸሃደቱ መመስከር ነው። ያመንበትንና ያወቅነውን ምን ብለን አላ የለም ብለን ምን የለም ኢላሃ አይ አልማዕቡድ ማለት ነው። ኢላህ አምልኮ የሚገባው የለም ብለን መመስከር ነው። ከማን በስተቀር ኢላላህ ከአላህ በስተቀር ማለት ነው። አሁን አጠቃላይ መልእክቱ ሸሃደቱ አን ላ ኢላሃ ኢላላህ ማለት አይ ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ሸሃዳ ተብሎ ይጠራል። እንመሰክራለን አን ላ የለም ብለን ኢላሃ አምልኮ የሚገባው ኢላላህ ከአላህ በስተቀር አላህ ብቻ ነው አምልኮ የሚገባው፣ ከሱ በስተቀር ሌላ አምልኮ የሚገባው የለም ብሎ መመስከር። ወአነ ሙሐመደን እንዲሁም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ረሱሉላህ የአላህ መልእክተኛ ናቸው ብሎ መመስከር። እሳቸውም የአላህ መልእክተኛ መሆናቸውን ረሱል መሆናቸውን ከልቤ አምኜ አውቄ ከአንደበቴ እመሰክራለሁ ማለት የአላህን ብቸኛ አምላክነት የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የአላህን መልእክተኝነት አንድ ሰው ከልቡ አምኖ አውቆ ከመሰከረ ከአምስቱ የእስልምና ማዕዘናቶች አንዱን አሟልቷል፣ ሸሃዳን ሰጠ ማለት ነው። ያው ብዙ ጊዜ ሸሃደተይን ይባላል። ሸሃደተይን ሲባል ሁለት ምስክርነቶች ማለት ነው። ማናቸው እነዚህ ሁለት ምስክርነቶች? ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አምኖ መመስከርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መመስከር ነው። ይሄ ከአምስቱ የእስልምና ማዕዘናት አንዱ ነው ማለት ነው። ሁለተኛውስ ወኢቃሙ ማቋቋም ነው። ተመልከቱ እዚህ ጋር ወንድም እህቶች፣ ወኢቃሙ ሰላቲ ሰላት መስገድ ማለት አይደለም ትርጉሙ። ሐሳቡ ትክክል ነው፣ ሰላት መስገድ ማለት ነው። ማዕናው ፍቺው ግን ምንድነው? ወኢቃሙ ማቋቋም ነው። አሰላቲ ሰላትን መስገድ ከሚለው ይልቅ ማቋቋም የሚለው ቃል ለምን ገባ ከተባለ ማቋቋም ከተባለ ደንቡን፣ ስርዓቱን፣ መስፈርቱን፣ ዋጂባቱን ሁሉ ማሟላትን ይወስዳል ነው። ሰላት መስገድ ሲባል ጎንበስ ቀና ማለት ብቻ አይደለም። ሰላት መስገድ ሲባል መቆም፣ ማጎንበስ፣ ሱጁድ መውረድና አተህያቱ መቀመጥ ብቻ አይደለም። ማቋቋም ያስፈልጋል። ማቋቋም ከተባለ ከመስገዳችን በፊት ልናሟላው የሚገባ ፕሪኮንዲሽን፣ ሹሩጥ፣ መስፈርቶች እኛ ላይ መሟላት አለባቸው። ለምሳሌ አንዱ ውዱእ ነው። ያለ ውዱእ ዘው ብለን ሰላት ውስጥ አንገባምና፣ ስለዚህ መስፈርቱን እናሟላለን። ሁለት ሰላት ተጀምሮ እስኪጠናቀቅ አርካን የሰላት ማዕዘናት የሚባሉ አሉ። ሳናጓድል ማዕዘናት ማሟላት አለብን። ሶስት ዋጂባት ግዴታዎች የተባሉትንም እንደዚሁ ማሟላት አለብን። አራት ሙብጢላት የተባሉትን መጠንቀቅ አለብን። ሰላትንም የሚያበላሹ ብዙ ነገሮች አሉ። ስለዚህ ምንድነው የሚያበላሸው? አውቀን መጠንቀቅ አለብን። ወኢቃሙ ሰላት ሲባል ሶላትን ማቋቋም ነው። ደንቧን ስርዓቷን ጠብቀን ነው። በቁርአን ላይም በብዙ ቦታ ወአቂሙ ሰላ ነው የሚለው። ወሰሉ ሰላህ ሰላትን ስገዱ ሳይሆን ወአቂሙ አቋቁሟት፣ ደንቧን ስርዓቷን በተሟላ መልኩ ማለት ነው። ይሄ ሁለተኛው ነው። ሶስተኛውስ ወኢታ መስጠት ነው። አዘካት ዘካን መስጠት ነው።
ዘካ ማለት ምጽዋት ማለት ነው። ከኃጢአት እኛን ሊያነጻን ሊያጠራራን የሚችለውን ለሚገባቸው አካል ከሀብታሞች ተይዛ ወደ ድሆች የምትመለስ የሆነችን ዘካ መስጠት ነው። ወሰውሙ አራተኛ መጾም ነው። ረመዳን የረመዳንን ወር ዘጠነኛውን ሙሉ ወሩን መጾም ነው። አምስተኛ ወሐጁ ማሰብና መጎብኘት ነው። ሐጅ በማዕና القصد ማለት ነው። የአላህ ቤት ለመጎብኘት ማሰብ ማለት ነው። ወሐጁ በይቲላህ የአላህን ቤት አልሐራም የተከበረው በውስጡ አንዳንድ ነገራቶችን መግደል እርም የተደረገበትና የተከበረውን የአላህን ቤት በተቀደሰው ስፍራ በመካ የሚገኘውን በመጎብኘት የሐጅ ስርዓትን ማከናወን ነው። እነዚህ አምስቱ አንድ ላይ ሲደመሩ ምን ይባላሉ? አርካኑል ኢስላም ይባላሉ። የእስልምና ማዕዘናት። ረሱል ሰለላሁ ዐለይሂ ወሰለም ቡንየል ኢስላሙ ዐላ ኸምሲን ብለው በሐዲስ ነግረውናል። እስልምና በአምስት ነገራት ላይ ተገንብቷል ነው ያሉት። ማናቸው አምስቱ ሲባል ይሄው አሁን ያነበብናቸው እነዚህ ናቸው። ስለዚህ አምስቱ የእስልምና ማዕዘናት ይባላሉ። እስቲ ለእያንዳንዱ ደግሞ ደሊል እንስጥ አሉ። ተመልከቱ እንግዲህ አምስቱ አርካኖች ለብቻ እየጠቀሱ ደግሞ አሁን ሸይኹ ለዚህ ማስረጃው ይሄ ነው ለዚህ ይሄ ነው እያሉ ከቁርአን ማስረጃ ሊያጣቅሱ ነው። ፈደሊሉ ሸሃደቲ አሉ ለሸሃዳው ምስክርነቱ አሉ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ለመሆናቸው ደሊል ማስረጃ ካስፈለገ ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ምስክር ነው አሉ። ማስረጃ ነው። ምን አለ ጌታችን? የሚገርመው ነገር አላህ ራሱ ነው የመሰከረው ከማንም በፊት። ተመልከቱ ጌታችን ሲመሰክር በሱረቱ አሊ ዒምራን ማዕራፍ 3 ቁጥር 18 ላይ ሸሂደ አላህ መሰከረ። ሸሃዳን የምስክርነትን ቃል ሰጠ። ከማንም በፊት አላህ ራሱ መመስከሩ ምን ያሳየናል? ጉዳዩ ምን ያህል ታላቅ እንደሆነ እኛም አጽንኦት ልንሰጠው የሚገባ ተራ ነገር እንዳልሆነ ነው የሚያሳየው። ከሰዎች ከነቢያት ከመላእክት በፊት አላህ ራሱ ነው ቀድሞ የመሰከረው። የጉዳዩን አንገብጋቢነት አሳሳቢነት አጉልቶ ነው የሚያሳየው። ከዛም ምን አለ አላህ? ሸሂደ አላህም መሰከረ። ምን ብሎ ነው የመሰከረው? እነሆ ነገሩ ላኢላሃ በፍጹም አምልኮ የሚገባው የለም ኢላሁ ከራሱ በስተቀር አለ። ቢማዕና ከኔ በስተቀር ሸሂደ አነሁ ላኢላሃ ኢላሁ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን አላህ ራሱ መሰከረ። መጀመሪያ ጌታችን ነው በላኢላሃ ኢላላህ የመሰከረው ማለት ነው። ከዛስ ወልመላኢካ መላእክትም መሰከሩ ማለት ነው። ዋው አጥፍ ነች እና ኤንድ በማለት ታያይዛለች። ወልመላኢከቱ እንዲሁም መላእክትም መሰከሩ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን። ከዛስ ወኡሉል ዒልም የዒልም ወይም የእውቀት ባለቤቶችም መሰከሩ። ማናቸው የእውቀት ባለቤት? አልአንቢያ ወልዑለማ ማለት ነው። ነቢያቶች እንደዚሁ ደግሞ ዑለማዎች የሃይማኖት ሊቃውንቶች ማለት ነው። እነሱም መሰከሩ። ምን የሆነ ሲሆን ጌታችን? ቃኢመን የቆመ ሲሆን ቢልቂስጥ በፍትህ ማለት ነው። በማስተናበር ላይ የቆመ ዓለሙን በፍትህ የሚመራ ጌታ ነው። በአድል ምንም ዙልም የለም። ዓለሙን በፍትህ የሚያስተናብር አላህ በፍትህ የሚያስተዳድር ሲሆን ላኢላሃ ኢላሁ ከሱ በስተቀር በእውነት የሚመለክ አምላክ የለም። አላህ ራሱ መስክሮበታል። መላእክት መስክረዋል። የእውቀት ባለቤት የተባሉ ነቢያቶችም ዑለማዎችም የሃይማኖቱ ሊቃውንትም መስክረዋል። አልዓዚዙል ሐኪም አላህ አልዓዚዝ ነው፣ አሸናፊ፣ ምንም የሚያቀተው ነገር የሌለው ማለት ነው። አልሐኪም ፍጹም ጥበበኛ ነው፣ ጥበቡ ድካ የደረሰ ነው ማለት ነው። ለሸሃዳ እንግዲህ አንደኛው ክፍል ማስረጃው ያ ነው፣ ላኢላሃ ኢላላህ ለምንለው። አሁን ሲያብራሩት የቁርአኑን አንቀጽ አነሁ ላኢላሃ ኢላሁ የሚለውን ማለት ነው ሲያብራሩት ሸይኹ ምን አሉ? ወማዕናሃ ትርጓሜው አሉ። እህት ወንድሞች ያው ከኔ ጋር ናቸው አይደለ? እየተከታተላችሁኝ ነው። ወማዕናሃ የላኢላሃ ኢላላህ ማዕናው
لا معبود بحق إلا الله مالتنا لا معبود يمملك اللم بحق بأونة مالتنا أونة يعملكو يتقبو بأقبابو يمملك اللم إلا الله الله بستكرنا ميلو كالله وچيالو من دنو مالتنا بحصة يمملكنا أملاك سايهون أملاك تدرقو يتعازى يحصة عملكونو بأونة جن يمملكو الله بيتشانو لمن أونة يعملك السنوة ذلك بأن الله هو الحق بلال يهم الله رسؤونة بمهونو وأن ما يدعون من دونه هو الباطل كالسوچ يمملكو تلو حصتنا كنتو بمهونات شونو بلال سلزهم لا إله إلا الله مالت لا معبود بحق إلا الله كالله بستكر بأونة يمملك ليلا يلم مالتنو وحد النفي من الإثبات قالوا زيغا تكتاتلو اندات تساساتو تكراتاچو كنيغايون وحد قالوا دمبرو قالوا النفي نفي يميادرغو ودق يميادرغو قال من الإثبات كمياصدقو املكو لله كميارغاغطو ودق يميادرغو دمبرو من يميلو درس نو لا اله اسكميلو درس ያለው ነው ሁለቱን ለዩ لا اله نفي ነው الا الله اثبات ነው ስለዚህ لا اله ሲል نفي ነው الا الله اثبات ነው ሐዱስ ከምንድነው የሚለውን ለመረዳት ነው وحد النفي ውድቅ የሚያደርገው ከአላህ ውጪ የሚመለክን አካል ከንቱነቱን የሚገልጸው የሚያገለው ቃል من الاثبات ለአላህ አምልኮን ከሚያጸድቀው በምን ይለያል لا اله እስከሚለው ድረስ ባለው ይለያል لا اله ካለ ነፍይ ያረገ ነው ለምን ላ ማለት ምንድነው የለም ማለት ነው ላ ኢላሃ ካለ ደግሞ አይ አልማዕቡድ ማለት ነው አምልኮ የሚገባው የለም አምልኮ የሚገባው የለም ማለት ውድቅ ማድረግ ማለት ነው ማግለልና ማራቅ ማለት ነው ይሄ ማለት ላ ኢላሃ ሲል ናፊየን አግላይ ነው ውድቅ አድራጊ ማለት ነው ናፊየን ያገላል ውድቅ ያረጋል ምንን ጀሚዓ በጠቅላላ ማ ይዕበዱ ሚን ዱንላህ ጀሚዓ ማ ይዕበድ የሚመለኩትን በጠቅላላ ሚን ዱንላህ ከአላህ ውጪ ያሉ ከሱ በስተቀር ያሉ ማለት ነው ከአላህ ውጪ ያሉትን ሁሉ ውድቅ ያረግባቸዋል የሚመለኩትን ምን የሚለው ቃል ላ ኢላሃ ካለ ስለዚህ ላ ኢላሃ ሚለው ውስጥ ኢሳ ይገባል አይገባውም አምልኮ ላ ኢላሃ ሚለው ውስጥ ዑዘይር ይገባል አይገባውም አምልኮ ላ ኢላሃ ሚለው ላይ መላእክት ነቢያት ሳሊሆች ጂኒዎች ሙታኖች ሁሉ ይካተታሉ ለምን ናፊያን ጀሚዓ ማ ይዕበዱ ሚን ዱንላህ ከአላህ ውጪ የሚመለኩትን ሁሉ ውድቅ ያረጋዋል አይገባቸውም ማለት ታዲያ ለማን ነው የሚገባው ብለን ደግሞ ስንጠይቅ ኢላላህ አለመጣና ደግሞ ኢስባት መጣ ኢላ ሲቀር አላህ ብቻ ሲቀር አለ አላህ ይገባዋል ማለት ነው እንግዲህ ስለዚህ ኢላላህ ምትለዋ ሙስቢተን አጽዳቂ ነች የምታረጋግጥ የምታጸድቅ ነች ምን አልዒባደተ ሊላህ ኢባዳን አምልኮን ሊላህ ለአላህ የምታጸድቅ ነች ከሌላው ላይ ውድቅ አደረገች ላ ኢላሃ ኢላላህ ምትለዋ ደግሞ ለአላህ አጸደቀችለት እርሱ ብቻ እንደሚገባው ገለጸች ዋህደሁ ብቻውን የሚመለክ ነው ላ ሸሪከ ለሁ ለርሱ ተጋሪ የለውም ፊ ዒባደቲሂ በአምልኮ ላይ አላህን ስንገዛ ተጋሪ ሊኖረው አይገባም አብረን የምናመልካቸው አብረን የምንማጽናቸው አብረን የምንመካባቸው የሆኑ ሌላ አካሎች በፍጹም አይገባም ሊኖር ነው ከማ አነሁ ልክሱ ለይሰ ለሁ ሸሪክ ተጋሪ እንደሌለው ሁላ ለይሰ ለሁ ለሱ እንደሌለው ሸሪኩን አጋር እንደሌለው ሁላ ፊ ሙልኪሂ በንግስናው ላይ አላህ የዓለማችን ንጉስ ነው ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ ተብሏል የሰማያት የምድር የማህከላቸው ሁሉ ንግስና የአላህ ነው አላህ ጋራ በዓለሙ ላይ ሲነግስ አብሮት የነገሰ አለ እንዴ የለም ስለዚህ በንግስናው ማንም የማይጋራው ከሆነ በዒባዳውም ተጋሪ አይኖረውም ስናመልከውም ብቻውን እንድናመልከው ብቻውን እንድንገዛው ነው የሚፈልገው ላ ኢላሃ ኢላላህ ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ስለዚህ ላ ኢላሃ ኢላላህ ስንት ሩክኖች አሉት በውስጡ ሁለት ሩክን አለው ማለት ነው ሁለት ማዕዘን ነፍይና ኢትባት አምልኮን ለአላህ ብቻ ያጸድቃል ከአላህ ውጪ የሚመለኩትን ውድቅ ያደርጋል ማለት መርሐባ
ወተፍሲሩሃ አሉ። አሁንም ቀጠሉና ተከታተሉ። ማብራሪያዋ ደግሞ አሉ የዚች የተውሂድ ማለት ነው የላኢላሃ ኢላላህ ማብራሪያ አለዚ ያም ይወዲሑሃ የሚያብራራት የሆነው ማለት ነው። ተውሂድን ላኢላሃ ኢላላህን የሚያብራራት የሆነው የሚገልጻት የሆነው ደግሞ ተፍሲሯ ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው አለ። ይሄ ቀጣዩ የሚቀርበው የአላህ ቃል አሁንም ተውሂድን ላኢላሃ ኢላላህን ያብራራዋል። ምን የሚለው ወኢዝ ቃለ ኢብራሂሙ ሊአቢህ የሚለው የጌታችን ቃል ወኢዝ ማለት አይ ወዝኩሪል ወቅት ማለት ነው። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም በድሮ ጊዜ ስለነበሩ ነቢያቶች ታሪክን ሲነግራቸው በሚተርክላቸው ጊዜ ወኢዝ ይላል። አይ ወዝኩሪል ወቅት ማለት ነው። ጊዜን አስታውስ ማለት ነው። ምን ቃለ ኢብራሂሙ ነቢ ኢብራሂም ዓለይሂ ሰላም ባለ ጊዜ አስታውስ። ለማን ነው ያለው? ሊአቢሂ ለወላጅ አባቱ አዘር፣ ወቀውሚሂ ለህዝቦቹ ለማህበረሰቡ ባላቸው ጊዜ አስታውስ። ምንድን ነበር ያላቸው? ምንድን ነበር ያላቸው? አላህ ነው የሚተርክልን። አሁን ረሱል ሰለላሁ ዐለይሂ ወሰለም የሉም እንግዲህ በዛ ዘመን። ነገር ግን አላህ ከዘመናት በፊት የነበረው ጌታችን ይነግራቸዋል። ኢብራሂም ለአባቱና ለህዝቦቹ ለማህበረሰቡ እንዲህ ባለ ጊዜ አስታውስ። ምን አለ? ኢነኒ አለ። ተመልከቱ አባታችን ኢብራሂም ዓለይሂ ሰላም ያለውን እኔ አለ በራኡን የነጻሁ ነኝ አለ፣ ያገለልኩ የነጻሁ ነኝ አለ። ከምን ሚማ ተዕቡዱን አለ፣ ከምታመልኳቸው ጣዖታት። አባቱና ማህበረሰቡ ጣዖትን ያመልኩ ነበር ማለት ነው። አባቱና ማህበረሰቡ ከአላህ ውጭ ያለን አካል ይገዙ ነበር። ስለዚህ ምን አለ? ኢነኒ በራ እኔ የነጻሁኝ ነኝ አለ፣ ያገለልኩ ነኝ። ሚማ ተዕቡዱን ከምታመልኳቸው ጣዖታት። ታዲያ ይህን ስላችሁ ደግሞ ምንም የማመልከው የምገዛው የለኝም ማለት እንዳልሆነ እንዲብራራ ኢላ አለዚ ፈጠረኒ አለ። ኢላ ሲቀር ብቻ አለ። ማን ሲቀር? አለዚ ያ የቱ ያ? ፈጠረኒ የፈጠረኝ አለ። እሱንማ እገዛዋለሁ አለ፣ እሱንማ አመልከዋለሁ። የፈጠረኝ ብቻ ሲቀር ከዛ ውጪ በሱ ላይ የምታጋሯቸውን ሁሉ ከምትገዟቸው ሁሉ የጠራሁ ነኝ። ግን ያ የፈጠረኝ ብቻ ሲቀር እሱንማ አመልከዋለሁ እንደማለት ነው፣ እገዛዋለሁ። ሌሽ ፈኢነሁ ሰየህዲን፣ ምክንያቱም እሱ ሰየህዲን በዱንያም ሆነ በአኼራ ለሚጠቅመኝ ነገር ሰየህዲን ይመራኛላ። እሱ ነው መንገዴን የሚያስተካክልልኝ፣ ተውፊቁን የሚሰጠኝ እሱ ነው። ስለዚህ በዱንያም ወደ መልካም ነገር በአኼራም ወደ ጀነት የሚመራኝ ጌታ እሱ ከሆነ እሱን ነው ማመልከው። ከዛ ውጪ ያለውን እናንተ የምታመልኳቸውን ክጀባቸዋለሁ፣ አላመልክም። በራኡን የነጻሁ ነኝ። ጌታችን ደግሞ ምን አለ? ወጀዓለሃ አለ ጌታችን አደረጋት። ማነው አድራጊው? አላህ። እችን የተውሂድ ንግግሩ ከሊመተን ንግግር አደረጋት። ምን አይነት ንግግር? ባቂየተን የምትቀር ንግግር። በአንድ ሰሞን ብቻ እዛው ኢብራሂም ለህዝቦቹ ተናግሮ ከዛ በዛው የምትተንና የምትረሳ የምትጠፋ ሳይሆን ከሊመተን ባቂያ ዘውታሪ ቀሪ ንግግር አደረጋት። ይችን ለነማን? ፊ ዓቂቢሂ ለዘሮቹ ከኋላው ለሚመጡት ማለት ነው። ከኋላው ለሚመጡ ለዝርያዎቹ ትምህርት ትሆን ዘንዳ ከሊመተን ባቂያ ቀሪና ዘውታሪ ንግግር አደረጋት። ለምንድን ነው ከሱ ኋላ ላሉት ለሚመጡ ለዝርያዎቹ ቀሪ ንግግር የተደረገችው? ለዓለሁም የርጅዑን ይመለሱ ዘንዳ፣ የርጅዑን ይመለሱ ዘንድ ይላል። ከነበሩበት የሽርክ አምልኮ ወጥተው አባታችን ኢብራሂም ዓለይሂ ሰላም በተውሂድ ላይ የነበረ ነብይ ነው። አላህን በብቸኝነት ሲያመልክ የነበረ ሰው ነው። እኛም በአላህ ላይ ማንንም ማጋራት የለብንም በማለት ወደ አባታችን ኢብራሂም መንገድ እንመለስ ዘንዳ ኢብራሂም ለህዝቦቹ የተናገረውን ምን አደረገው ማለት ነው? ከሊመተን ባቂያ ቀሪ ንግግር አደረጋት። ቀሪ ቃል የተውሂድ ንግግር ይሄው ዛሬም አለች፣ በአላህ ቃል ትነበባለች። እኛም ተከተሉ ነው። ይሄ ነው የላኢላሃ ኢላላህ ማዕና። ነቢ ኢብራሂም ዓለይሂ ሰላምም በዚህ መስመር ላይ ነው ያለው። ወቀውሉሁ ተዓላ ቀጣዩ ቃልም እንዲህ ይላል የጌታችን። አሁንም ሐሳባችሁ እዛው ላይ ይሁን። ጌታችን ምን አለ? ቁል በሏቸው ይላል። አዳምጡ ወንድሞች፣ እዚህ ፔጅ ውስጥ ያላችሁም የሌላ እምነት ተከታዮች መልእክቱ ለእናንተ ነው። ቁል በሏቸው ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ይላል። ያ አህለል ኪታብ የመጽሐፉ ባለቤቶች፣ ተውራት ተሰጥቶናል እንመራበታለን፣ ኢንጂል ወርዶልናል እንመራበታለን የምትሉ
አይሁዶችና ክርስቲያኖች ሆይ ማለት ነው እናንተ የመጽሐፉ ሰዎች ሆይ በሏቸው ተዓለው ኑ በሏቸው ጥሯቸው ወዴት ኢላ ከሊመቲን ወደ አንዲት ቃል ምን አይነት ቃል ነች እቺ ቃል ከሊመቲን ሰዋ የእኩልነት ቃል የሆነች የፍትህ ቃል የሆነች ላትለያየን የምትችል አንድ የምታደርገን ከሊመተን ሰዋ ትባላለች ኢላ ከሊመቲን ሰዋ ወደ እኩልነት ወደ ፍትህ ቃል ኑ ብለህ ጥራቸው ምንድነች እሷም በይነና ወበይነኩም በእኛና በእናንተ መካከል እኩል ሊያደርገን የሚችል የፍትህ ቃል አለ እሷም አላ ናዕቡደ ላንገዛ ነው ኢላላህ አላህን እንጂ ሌላን ላንገዛ ሁለት ወላ ኑሽሪከ ላናጋራ ነው ቢሂ በሱ በአላህ አምልኮ ላይ ሸይአን አንዳችንም ነገር ላናጋራ ከነቢያትም ከመላእክትም ከጻድቃንም ከሰማዕታትም ከሞቱትም ከግዑዛን ፍጥረታት ከአጋንንት ዓለምም ቢሆን አንዳችንም በአላህ ላይ ላናጋራ ነው በሏቸው ወላ የተኺዘ ላይዝ ነው ባዕዱና ከፊላችን ባዕደን ከፊሉን ከኛውስ ማለት ነው አንዱ ለሌላው ከፊላችን ከፊሉን ላይዝ ነው በላቸው ምንድነው ማይዘው አርባበን ጌታ አድርጎ ላይዝ ነው ሚን ዱንላህ ከአላህ ሌላ ጌታ አድርጎ ላይዝ ነው ብለህ ንገራቸው ይሄ የእኩልነት ቃል ይባላል ከሊመት ሰዋ የሚባለው በእኛና በካፊሮች መካከል የፍትህ ቃል የእኩልነት ቃል የሚባለው አላ ናዕቡደ ኢላላህ አላህን እንጂ ሌላ ላንገዛ ወላ ኑሽሪከ ቢሂ ሸይአ በሱ አምልኮ ላይ አንዳችም ነገር ላናጋራ ምክንያቱም ሲፈጥረን ብቻውን እንደፈጠረን ስናመልከውም ብቻውን እንድናመልከው ይፈልጋል ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱንላህ ከፊላችንም ከፊሉን ከአላህ ሌላ ጌታና አምላክ አድርጎ ላይዝ ነው በላቸው ጥራቸው ወደዚህ እሺ የነሱ ምላሽስ ፈኢን ተወለው ከሸሹ አለ ጀርባ ሰጥተው ከዞሩ እምቢ ካሉ ማለት ነው ባጭሩ ፈኢን ተወለው ጀርባ ሰጥተው ከዞሩ ከሸሹ ለጥሪያችሁ የእምቢታን ምላሽ ከሰጧችሁ ፈቁሉ በሏቸው ኢሽሃዱ በሉ መስክሩ ቢአና ሙስሊሙን እኛ ሙስሊሞች መሆናችንን መስክሩ ሙስሊሞች ነን ስንል ለጌታችን እጅ የሰጠን የታዘዝን እሱን ብቻ የምናመልክ በሱ አምልኮ ላይ ማንንም የማናጋራ የሆንን ሙስሊሞች መሆናችንን መስክሩ እኛ በእናንተ ላይ ማስረጃውን አቆመንባችኋል ወደ ላኢላሃ ኢላላህ መንገድ ወደ እኩልነት ቃል ኑ ብለን ጠርተናችኋል እምቢ አላችሁን ማስገደድ የለም በእስልምና አናስገድዳችሁም ነገር ግን እኛ ለአላህ እጅ የሰጠን ሙስሊሞች መሆናችንን መስክሩ በሏቸው ላኢላሃ ኢላላህ ለሚለው ሸሃዳ የምስክርነት ቃል ይሄ ነው ቀጣዩ ደግሞ ምን ይላል ودليل شهادة أن محمدا رسول الله ودليل ما سرجاو دغمو شهادة أن محمدا رسول الله نبي محمد صلى الله عليه وسلم يا الله ملكتنيا مهوناچون شهادا ممسكر እንዳለብን ደግሞ ደሊሉ لا اله الا الله ለሚል ነው እስካሁን ደሊል ያመጣ ነው ሙሐመዱን ረሱሉላህ ለሚለው ደግሞ አሁን ደሊል ልናመጣ ነው ለዚህ ደግሞ ደሊሉ ምንድነው ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ጌታችን በሱረቱ ተውባ ማዕራፍ 9 ቁጥር 128 ላይ አላህ ምን ይላል ለቀድ ጃአኩም ነው ያለው ተመልከቱ ወላሂ በርግጥ መጥቶላችኋል ነው ለቀድ ላመል ቀሰም ትባላለች በመሐላ ነው ለቀድ ሲል ቀድ ጃአኩም አላለም ለቀድ ነው ያለው ላመል ቀሰም ሆና ወላሂ ብሎ እየማለ ነው ቀድ ሲል ደግሞ ተውኪድ ነው ምን ያረጋት ነው ሐርፍ ተውኪድን እየተጠቀመ ነው በርግጥም ይላል ቅሮት በሌለው መልኩ ማለት ነው ለቀድ ጃአኩም ወላሂ በርግጥም መጥቷችኋል ይላል አላህ በራሱ ስም ይምላል ከፈለገ ማለት ነው መናንተ ዘንድ መጥቷል ምንድነው የመጣው ረሱሉን መልእክተኛ መጥቶላችኋል ሚን አንፉሲኩም ከነፍሶቻችሁ አይ ምን ጂንሲኩም ማለት ነው አንደኛው ትርጉሙ ከናንተው ከሰው ዘር የሰው መልእክተኛ ነው ወይ ደግሞ ሚን ጂንሲኩም ሲል ኺጣቡ በቀጥታ በዛ ሰዓት ሊነገር የነበረው አረቦችን አይደል ከናንተው ከምድር አረብ ማለት ነው ከጎሶቻችሁ ከነፍሶቻችሁ መልእክተኛ መጥቷል አለ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የራሱ ነብይ እንደሆኑ ሲመሰክር ይሄ መልእክተኛ ደግሞ ይላል ጌታችን ባህሪውን ሲዘረዝር አዚዙን የሚጠናበት ነው ይላል አዚዙን ይበረታበታል ይጠናበታል ምኑ
عليه بسولاي ما عنيتم ችግራችኋል የናንተ መቸገር የናንተ መጎሳቀል እሱ ላይ የሚጸናበት የሆነ ነው ሰለላሁ ዐለይሂ ወሰለም ለራሳቸው ሳይሆን ለኡማው ነው የሚጨነቁት አዚዙን ዐለይሂ በሱ ላይ የሚበረታበት የሚጠናበት ማዓኒቱም መቸገራችሁ የናንተ መሰቃየታችሁ የናንተ መቸገራችሁ በጣም የሚበረታበት የሆነ መልእክተኛ ነው ሐሪሱን ደግሞም የሚጓጓ ነው ዐለይኩም በእናንተ ላይ ይጓጓል መልካም ነገር ሁሉ እጣፈንታችሁ እንዲሆን ማለት ነው ጥሩ ነገር ሁሉ ታገኙ ዘንዳ ሐሪሱን የሚጓጓ የሆነ ዐለይኩም በእናንተ ላይ መጥፎ ቢደርስባችሁ ክፉ ቢነካችሁ በጣም የሚበረታበት ህመማችሁ ህመሙ የሆነ የሚያመው ጥሩ ነገር ታገኙ ዘንዳ ደግሞ እጅግ በጣም የሚጓጓላችሁ የሆነ ነው ቢልሙእሚኒን ደግሞ በመእመናን ላይ ምንድነው ረኡፉን ረሂም ረኡፉን እጅግ ሩህሩህና ረሂም አዛኝ ነው ረሱል ሰለላሁ ዐለይሂ ወሰለም ይሄንን ባህሪያቸው ነው የሚገልጸው በሙእሚኖች ረኡፉን ሩህሩህና ረሂም አዛኝ ነው በሌላ አየት እንደገለጸው ፈቢማ ረህመቲን ሚነላሂ ሊንተ ለሁም ነው ያለው ከአላህ በሆነው እዝነት አንተም ለተከታዮች ለዘብክላቸው ነው ያለው እጅግ በጣም አመልህም ባህሪህም ልዝብ ነው ወለው ኩንተ ፈዘን ገሊዘ القلب ጨካኝ ልበ ደረቅ ብትሆን ኖሮ ከመነሻው ቁጡ ብትሆን ኖሮ ውጤቱ ምን ነበር አለ ለምፈዱ ሚን ሐውሊክ ካንተ ዙሪያ በተበተኑ ነበር ማንንም አይከተልህም አንተ ዘንድ አይመጣም ግን አሁን አንተን ከመከተል አልፈው ስላንተ እንኳን መጥፎ ከመስማት ፊዳከ አቢ ወኡሚ የኔም አባት እናቴም ነፍሴም ለርሶ ቤዛ ይሁኑልዎት እስኪሉ ያደረሳቸው ምንድነው ፍቅርህና ውዴታህን ነው ረሱል ሰለላሁ ዐለይሂ ወሰለም በገንዘብ ፍቅር ወይ በመሳሪያ ኃይል ሳይሆን በልብ ፍቅር ነው የገዟቸው ስለዚህ የትም ቦታ ሆነው የሳቸውን ክፉ የሆነ ነገር ከምሰማ እኔ ልሙት ብለው የሚቀድሙት ምን አይነት አፍቃሪ መልእክተኛ ቢሆኑ ነው እንዲህ አይነት መልእክተኛ መጥቶላችኋል ካለ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ለመመስከራችን ደሊል አገኘን ማለት ነው إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم والله يشهد إن المنافقين لكاذبون اندالون ملكتنيا مهوناتشون بزا ማወቅ ይቻላል ومعنى شهادة أن محمدا رسول الله እቺን ተከታተሏት የመጨረሻው የዛሬ ፕሮግራም ስለሆነች ومعنى ترጓሜው شهادة መመስከር أن محمدا رسول الله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መመስከር ማለት ምንድነው ቢባልስ ማዕናው እኔ እሳቸው የአላህ መልእክተኛ ናቸው ብዬ ስመሰክር በቃ ነብይ መሆናቸውን ማመን ነው ከዛ ሁሉ ነገር አበቃለት አቆመ ማለት ነው ላ አይደለም ሙሐመድ ረሱልላህ እሳቸው የአላህ መልእክተኛ ናቸው ብሎ ሸሃዳ ምስክርነት ቃል መስጠት ማለት አሉ እዩ ሲያብራሩ አንድ ጣዓቱሁ እሳቸውን መታዘዛችን ነው በምን ጉዳይ ፊማ አመር ባዘዙን ነገር መታዘዝ አለብን እሺ ሁለተኛስ ወተስዲቁሁ እውነት ማለት በምኑ ፊማ አኽበር በተናገሩት ነገር እሳቸው የተናገሩትን ሁሉ ከእሳቸው ለመገኘቱ ሰሂህ በሆነ መልኩ የተዘገበ እስከሆነ ድረስ እውነት ማለት አለብን ሶስተኛ ወጅቲናቡ መራቅ አለብን ማናሃ የከለከሉትን አንሁ ከሱ የከለከሉትን ነገር ወዘጀር መጠንቀቅ መራቅም መጠንቀቅም ያስፈልጋል አራተኛ وأن لا يعبد الله الله لا يملك نو الله لا نجزاو نو إلا بهون انجي بما شرع ساتشو بدنججوت هج كراساتشن سميت كراساتشن ممريا تنستن سايهون راساتشو بدنججولن هج ما كاينت انجي الله لا نجزانو النزين አራት ነገሮች ካሟላን በርግጥም እሳቸው የአላህ መልእክተኛ መሆናቸውን አምነን መስክረናል ተግባብተናል አንደኛ ጣዓቱሁ መታዘዙ ነው ተብሏል ሰውየው ፊማ አመር ባዘዙት ነገር ረሱላህ ሰለላሁ ዐለይሂ ወሰለም اذا امرتكم بشيء فاتوا منه ما استطعتم እኮ ነው የተባለው አንድን ነገር አድርጉ ብዬ ካዘዝኳችሁ የቻላችሁትን ያህል ስሩት ብለዋል ስለዚህ እሳቸው ነብይ መሆናቸው የአላህ መልእክተኛ መሆናቸውን የማመናችን አንዱ ውጤቱ ባዘዙን ነገር ላይ መታዘዛችን ነው ሁለት ወተስዲቁሁ እውነት ማለታችን አለማስተባበላችን ፊማ አኽበር በተናገሩት ነገር ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩት ሁሉ እውነት ነው በፍጹም ውሸት ካንደበታቸው አይወጣምና
ሰሂህ ሆኖ እስከተገኘ ድረስ ማለት ነው። ሶስተኛው ደግሞ ወጅቲናቡ መራቁ ነው ሰውየው ማነሃ አንሁ ከሱ ከከለከሉት ነገር ወዘጀር መጠንቀቅ መራቅና መጠንቀቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ወኢዛ ነሃይቱኩም አን ሸይኢን ፈጅተኒቡ ሚንሁ ብለዋል። አንድን ነገር ከከለከልኳችሁ ራቁት ብለዋል። እሳቸው የከለከሉንን መራቅ አለብን። አራተኛ ወአላ ዩዕበደ አላህ ላይ መለክ ነው። አላህን ላንገዛው ነው ኢላ ቢማ ሸረዓ እሳቸው በደነገጉት በቁርአን በሱና ማለት ነው። ባጭሩ በቁርአንና በሱና መንገድ ካልሆነ በቀር በግል ስሜታችን በግል ፈጠራ በቢድዓ መስመር ወደ አላህ መግባት አላህን ማምለክ አይሰራም። ይሄንን አራት ነገር ያሟላን ጊዜ ምን ሆነ ማለት ነው? ሙሐመዱን ረሱሉላህ የሚለው ምስክርነት ተስተካከለ። አልহামዱሊላህ። እንግዲህ ዛሬ ሁለት መሰረታዊ ቁም ነገሮችን አይተናል። አንደኛ እስልምና ምን አለው? ዲነል ኢስላም ማዕናው ምን እንደሆነ ተረዳን። ሶስት መራቲቦች እንደዚሁ ሶስት ደረጃዎች አሉት። ኢስላም፣ ኢማንና ኢህሳን የሚለውን አየን። ኢስላም ከሚለው ተነሳንና አርካኑል ኢስላም 5 መሆናቸውን ተመልክተናል። ከአምስቱ የመጀመሪያውን ሸሃደተይንን ነው እንግዲህ እስካሁን የቆየንበት። አላህ ከፈቀደ ነገ በህይወትና በጤና ካገናኘን የጌታችን የአምላካችን የአላህ ፍቃዱ ከሆነ ደግሞ በተመሳሳይ ሰዓት ሶላት ከሚለው ጀምረን ቀሪ ነጥቦችንም እናያለን። ኢንሻአላህ ትምህርቱንም ተወዱታላችሁ ብዬ ተስፋ አደርጋለሁ። ብዙም እየፈጠንኩባችሁም አይመስለኝም። አላህ በደንብ ገብቷቸው በተግባር ላይ ኑረው ለሌሎችም ከሚያስረዱ ሌሎችንም ከሚያስተምሩ መልካም የአላህ ባሮች ያደርገን። ጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።